ወንድ ልጅ እነኚህ አምስት ነገሮች ካሉት በፍቅር አጋሩ አሊያም በባለቤቱ ላይ የበለጠ ክብርን መደነቅን ይጨምርለታል ማለት ነው። እነኚህ አምስት ነገሮች ምን ናቸው የሚለውን ማወቅ ከፈለክ እስከ መጨረሻ ድረስ ከኔ ጋር እንድትሆን እያልኩ ጋብዛለሁ ማለት ነው። ሰላም ጤና ይስጥልኝ ወደ የማርቲቱ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ተመረጡት የወንድ ልጅ ብቃቶች የምናልፍ ነው የሚሆነው ማለት ነው። በመጀመሪያ ደረጃ እንግዲህ ወንድ ልጅ በባለቤቱ አሊያም ደግሞ በፍቅረኛው እንዲማረክ የበለጠ ግርማ ሞገስ እንዲኖርህ የሚያደርገው ራስን አፕዴት የምታደርግበት መንገድ ነው። ወንዶች ሲወዱ ወይም ሲያፈቅሩ ነገር አለማቸውን መተው የለባቸውም። በፊት በነበረህ እውቀት ላይ፣ በፊት በነበረህ ገንዘብ ላይ ሊሆን ይችላል፣ በፊት ባለህ ነገር ላይ የበለጠ ራስህን አይምሮህን አፕዴት እያደረግ ገቢህንም ኪስህንም ሰፋ ማድረግ ትችላለህ፣ አይምሮህንም ማስፋት ትችላለህና ይሄ ራስ ላይ የምትሰራቸው ነገሮች የምታነበው አዳዲስ ነገሮችን ለመማር ያለክ ጉጉት በፍቅረኛክ አሊያም በባለቤትክ እጅግ ላንተ ያላትን ፍቅር ይጨምርላታል ማለት ነው። ይሄን የምታደርገው ለፍቅረኛክ ወይም ለባለቤት ብለህ ሳይሆን አንድ ሰው በህይወቱ ራሱን ማሳደግ አለበት በብዙ አንግል ማለት ነውና ህይወት ደግሞ የፍቅር ግንኙነት አሊያም ትዳር እግረ መንገዱን አብረን የምንኖረው ነገር ነው እና ይሄንን በምታደርግበት ይሄንን በምታይበት ሰዓት ባንተ ባለቤትህ ወይም ፍቅረኛክ ትማረክብሃለች ማለት ነው። እኛ ሰዎች ራሱን አፕዴት የሚያደርግ ራሱን የሚያስተምር ራሱን ለአዳዲስ ነገር ክፍት የሚያደርግን ሰው በጉጉት ነው የምንወደው ማለት ነውና በተለይ ደግሞ የፍቅር አጋራችን ባለቤታችን ብለን ከተጣመርነው ሰው እንደዚህ አይነት ነገርን ስናይበት እጅግ በጣም ደስ ይለናል ማለት ነው። ማንበብ እጅግ በጣም አስፈላጊ ነው። ሰዎች ብዙ ሀሳቦችን የሚያገኙት ብዙ አዳዲስ እይታዎችን የሚያገኙት በማንበብ ነው። ብዙ ጊዜ ነጮችን አይተን ከሆነ በጣም ያነባሉ፣ በሚሄዱበት በሚቀመጡበት ቦታ ይሄ የሚነበብ ነገር አይጠፋቸውም ማለት ነውና እኛም እንደነሱ አንባቢ ብንሆን ራሳችንን በመናገኘው አጋጣሚ አይምሮአችንን ሰፋ ብናደርግ ሰዎች እኮ ስለሚያነቡ ነው አዳዲስ ሀሳቦች የማያጥራቸውና ብዙ ጊዜ ይሄ መድረክ ላይ የሚያወሩ ሰዎች ሊሆን ይችላሉ። አዳዲስ ሀሳቦች የሚያመነጩ ሰዎች ከየትም አይደለም የሚያመጡት ራሳቸውን አፕዴት ስለሚያደርጉ ራሳቸውን ስለሚያነቁ ነው በአዳዲስ ነገሮችና ይሄ በመናነባቸው ነገሮች ላይ ራሳችንን ትኩረት ስናደርግ አዳዲስ ቃላቶችን የማወቅ አዳዲስ ነገሮችን የመረዳት ብዙ ነገሮችን እናገኛለንና በተለይ አንባቢ ስትሆን አዳዲስ ነገሮችን ለማወቅ የምትጥር አይነት ወንድ ስትሆን ሴት የበለጠ የመማረክ እድሉ አለህ ማለት ነውና በዚህ መንገድ የባለቤትህን አሊያም ደግሞ ሚስትህን የምትማርክበት መንገድ ነው ማለት ነው። ይህ ማለት ራስ ላይ የምታደርጋቸው ነገሮች ባለቤትህን ይማርካታል ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ የውሳኔ ሰው ስትሆን ነው። ወንድ ልጅ ያው ብዙ ጊዜ ብዙ ሰዎችም ሲያወሩት እንሰማለን። ወንድ ልጅ መሪ ነው፣ ወንድ ልጅ የቤት ራስ ነው ይባላል አይደል? ልክ ነው። ግን ባላችሁ የፍቅር ግንኙነት አሊያም በትዳራችሁ ላይ የናንተ በሆኑት ነገሮች ላይ ሀሳቦችን እያነሳ እሷንም ይሄን ብናደርግ ይሄ ነገር እንዲህ ቢሆን ምን ይመስልሻል እያልክ እሷንም እያሳተፍክ በእናንተ በጋራ ነጥቦቻችሁ ላይ ወያያችሁ ወይም ደግሞ ወደፊት በመታስቡት ነገር ላይ እየተነጋገራችሁ ግን ውሳኔውን አንተ የመወሰን ነገር ባንተ ላይ ቢሆን የበለጠ ወንድነትህን ወይም የበለጠ ይሄ መሪነትህን ያጎላዋል ማለት ነውና ማለት ለምሳሌ በሀገር ላይ ብናየው የአንድ ሀገር መሪ በስሩ ብዙ የሚያማክራቸው አካላቶች ቢኖሩ መጨረሻ ላይ ግን ውሳኔውን የሚወስነው እሱ ነው አይደለ? ላይክ እንደዛ አንተም በቤት በፍቅር ግንኙነት በትዳር ላይ መነጋገር ያለባችሁና የምትፈልጓቸው አዳዲስ ነገሮችን ብቻ በቤታችሁ በፕላናችሁ በእቅዳችሁ ላይ እንዲህ ብናደርግ እንዲህ ሊሆን ይችላል ብለህ ሀሳቦችን ታቀርብላትና እሷም የእሷን ሀሳብ ሰጥታ መጨረሻ ላይ ግን የውሳኔ አካል ብትሆን አንተ እጅግ በጣም አሪፍ ነው ማለት ነውና ሴት ልጅ ሚስት ወይም ደግሞ ፍቅረኛ ከወንዷ ይህንን ነገር ስታይ ደስ ይላታል። የሆነ ውሳኔ አካል በመሆን ብዙ ሴቶች ደስ ይላቸዋል። ያው አሁን ላይ ምናልባት እንደዛ አንዳንድ ደስ የማይላቸው ሴቶች ቢኖሩም ግን ትክክለኛና ጤናማ የሆነች ሴት ከባሏ ጋር ተማክራ ባሏ ውሳኔ ሲወስን እጅግ በጣም ደስ ይላታል ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ያስኩል ለምንድነው ገንዘብ ላይ ነው። ገንዘብ ላይ በተመለከተ ወንድ ልጅ በተቻለው አቅም
ገንዘብን የመያዝ ጥበብ ወይም ደግሞ ገንዘብን ምን ቦታ ላይ ማውጣት እንዳለበት የሚያቅን ወንድ ሴት ልጅ ትወዳለች። ሴት ልጅ ከወደደችና ካገባች በኋላ ቤቴን ማለትን ታበዛለችና አንተ ደግሞ ሰርተ የምታመጣውን ገንዘብ ምን ቦታ ላይ ማዋል እንዳለብክ ለይታ ከምታቅ ሲሆን እሷንም በሌላ አንግል የገንዘብ አያያዝን ወይም የገንዘብ ጥበብን ልታስተምራት ትችላለህ ማለት ነውና አንዳንዴ ገንዘብ ስናገኝ በመዝናናት ብቻ ወይም ደግሞ አለ አይደለ ይሄ ገንዘቦቻችንን የሚያስወጡ ነገር ላይ ገንዘባችን ነገ ሌላ ገንዘብ የሚያመጣ ነገር ላይ ከማውጣት ይልቅ ገንዘብህን ዝም ብለህ የምታወጣው አይነት ወንድ ከሆንክ ያቺ ሴት ብዙ እንትን አትልብህም ማለት ነው። ግን ከዛ ይልቅ ባችሁ ላይ እንዲህ ብናደርግ እንዲህ ቢሆንስ ገብቷል አይደል? አንተ ትንሽ የገንዘብ ብስለቱ ኖሮክ የገንዘብ አያያዙ ላይ በሰል ብትል እሷ ምናልባት ይሄን ገንዘብ ወይም ደግሞ ይሄን ነገር እዚህ ቦታ ላይ እናውለው ስትል ነው ሃኒ እንደዚህ ከሚሆን እንዲህ ብናደርግ እኮ ነገ እንደዚህ አይነት ውጤት ሊያመጣልን ይችላል፣ ወይም ደግሞ ቤት ብንገዛና የዛሬ 2 ዓመት ብንሸጥ እኮ ከዚህ እጥፍ ገብቷል አይደል? ብቻ እና የገንዘብ እውቀት ጥበብ ካለክ ያቺ ሴት በእውነቱ በአንተ መደነቅና መደመም ትጀምራለች ማለት ነውና ይሄን ነገርህን ትኩረት ብትሰጠው እጅግ በጣም መልካም ነው ማለት ነው። በዚህ ነገር ላይ ራስህን ብታሳድግ ማለት ነውና ሌላኛው ነጥቤ ደግሞ ምንድነው ወንድ ልጅ ላይ ይሄን ነገር ስታየው ሴት ልጅ ደስ የሚላት ስሜት ላይ ጠንካራ ወንድ ከሆንክ ነው። ያው ይሄም እንደቀላል የሚታይ ነገር አይደለም። ስሜታዊ ብስለት እጅግ በጣም በብዙ ነገር ይጠቅመናል ማለት ነው። አንዳንዴ ወንዶች ከሰዎች ጋር ባላችሁ ውሎ በስራ ሊሆን ይችላል፣ በአንዳንድ ነገር ላያስማማችሁ ይችላል፣ ቢዝነሳችሁ ፌል ሊያደርግ ይችላል፣ የሆነ ነገር ብቻ አልተመቸህ ሊሆን ይችላል ወጥተህ ስትገባ ማለት ነውና ያንን ስሜትን እሷ ላይ መተህ የምታወራ ከሆነ ወይም ደግሞ ያንን የተናደርክበትን ነገር ዋጥ አድርገህ ወይም ደግሞ በራስ መንገድ ከመፍታት ይልቅ በትንሹም በትልቁም ያንን የተናደርክበትን ስሜት እሷ ላይ መግለጽ አይነት ነገር ከሆነ ያ እጅግ በጣም ከባድ ነው ማለት ነውና ስሜታዊ ብስለት ስንል አንዳንዴ ከእሷ ጋር ራሱ ሆነክ ያላግባባህ ጉዳይ ካለ እሷ ላይ አክት ማድረግ ወይም ደግሞ ያልሆነ ነገር ከመናገር ይልቅ ዝም ማለት ሊሆን ይችላል፣ በዝምታ ማለፍ ሊሆን ይችላል። ገብቷል አይደለ? ስሜታዊ ብስለት እጅግ በጣም በብዙ መንገድ ይጠቅመናል ማለት ነው። አንዳንዴ ይሄ ከጥል ጋር ብቻ ላይሆን ይችላል። ሰዎች ስሜታዊ ሲሆኑ በስሜት የሆነ ነገር ማድረግ ሊሆን ይችላል፣ በስሜት የሆነ ቦታ መሄድ ሊሆን ይችላል። ገብቷቸዋል አይደል? ይሄ ስሜታችን እንደተሰማን ብቻ የምናደርጋቸው ነገሮች አንዳንዴ ዋጋ ሊያስከፍሉን ይችል ይሆናል ማለት ነውና ከፍቅረኛ ጋር ወይም ደግሞ ከባለቤት ጋር አንዳንዴ የሆነ ነገር ተናግራ ያስቀየመች ከመሰለ አንተም ወዲያው ከመናገር ይልቅ ወይ በዝምታ ማለፍ ወይ ከሷ መራቅ ገብቷል አይደል? በብዙ መንገድ የስሜት ብስለት ሊገለጽ ይችላል ማለት ነውና ይሄ ነገር በስሜት ብስል ከሆንክ ነገሮችን አለ አይደለ ዝም ብለህ ከመናገር ይልቅ አስበህ አስላስለህበት ከሆነ ረጋግተህ እሷን ላለማስቀየም የምታደርግበትን መንገድ ሴት ልጅ እጅግ በጣም ትወዳለች ማለት ነውና እነኚህ ሀሳቦች እሳኝ ናቸው ማለት ነው። ሌላኛውና የመጨረሻው ነጥቤ ደግሞ ሴት ልጅ ያው ብዙ ጊዜ ይሄም ነገር ይወራል፣ በፍቅር ላይ ስትሆን መንከባከብ ያው አስፈላጊ ነው ማለት አንዳንዴ መንከባከብ ስንል ኦቨር የሆነ እንክብካቤ አይደለም። ለምሳሌ ሰዎች መጀመሪያ የፍቅር ግንኙነት ላይ ሲገናኙ በጣም አለ አይደለ ለሷ መሬት ትሆናለህ ወይም ደግሞ የእንክብካቤ ልኩን በጣም የሆነ ኦቨር እናደርገውና ይችላል። ምክንያቱም የመጀመሪያ ፍቅር ስለሆነ ምን መሆን እንዳለብህ ራሱ እስከማታቅ ድረስ ጠብር ከፍል ትልላት ትችል ይሆናል። ግን ያ ነገር በትዳር ውስጥ አሊያም ደግሞ አብራችሁ መኖር ከጀመራችሁ በኋላ ይቀጥላል ወይ የሚለውንም ነገር በደንብ ማወቅ መቻል አለብህ። ወይም ይሄ የምታረገው እንክብካቤ ጊዜያዊ መሆን መቻል የለበትም ማለት ነው። አግኝተኛል አይደለ? መጀመሪያ ስትተዋወቁ የምትሰጣት ፊት የምታሳያት እንክብካቤና ትዳር ውስጥ ከሆናችሁ ከወለዳችሁ በኋላ ያ እንክብካቤ አብሮ እስካሁን ድረስ የሚቀጥል ከሆነ ያቺ ሴት በእውነቱ በእነኚህ ነገሮች አለመደመም አትችልም ማለት ነውና የወንድ ልጅ ትክክለኛው ጥንካሬውም እንደ ወንድ እነኚህ ነገሮች እጅግ በጣም ይገልጹታልም በፍቅረኛው አሊያም ደግሞ በባለቤቱ የበለጠ መወደድንና ክብርን ይጨምርለታል ማለት ነው። ስለዚህ እነኚህ 5 ነገሮች አሉ ማለት አለመወደድ ወይም አለመደነቅ አትችልም ማለት ነው። በመጀመሪያ ራስህን አብዴት የምታደርግ የምታስተምር የምታነብ ከሆነ እንዲሁም ደግሞ ሁለተኛ ይሄ ገንዘብ ላይ
የገንዘብ ብስለት ካለ ያቺ ሴት በአንተ መደነቅ ትችላለች ማለት ነው። እንዲሁም ሌላኛውና ሶስተኛው ደግሞ የውሳኔ ሰው መሆን ነው። የውሳኔ ሰው መሆን እጅግ በጣም የራሱን የሆነ ሚና ይጫወታል ማለት ነው። እንደ ወንድ፣ እንደ ራስ፣ እንደ መሪ እነኚህ ነገሮች እጅግ በጣም ከወንድ ልጅ ላይ ሲታዩ ደስ ይላሉ ማለት ነው። ሌላኛውና አራተኛው ነገር ደግሞ እሷን መንከባከብ የምትችል ስትሆን ትክክለኛ ፍቅርን ትክክለኛ እንክብካቤን የምትሰጣት ከሆነ ያቺ ሴት ባንተ አለመደመም አትችልም ማለት ነው። የመጨረሻው ነገር ደግሞ ስሜታዊ ብስለት ላይ ነው። ስሜታዊ ብስለት በሆነውም ባልሆነውም ነገር አለ አይደለም፣ በስራ ተናደክ ሆነ ወይም ደግሞ ከሷ ጋር ባላግባባ ነገር ላይ ዝም ብለህ ብቻ የተሰማህን ነገር አለመናገር ሊሆን ይችላል። ከአንደበት መጥፎ ቃል አለማውጣት ሊሆን ይችላል። ገባ አይደል? እነኛ ነገሮች መቆጣጠር ከቻልክ ልዩ ኳሊቲዎች ናቸው ማለት ነው። ፍቅረኛህም አንተን አለመውደድ ወይም አለማድነቅ አትችልም ማለት ነው። አይ ሆፕ በዛሬ ፕሮግራሜም አሪፍ ሀሳብ እንዳገኛችሁበት። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንበት።